ቅዳሜ ማታ ይጠጣሉ እሁድ ደግሞ ይጠመቃሉ እንደገና ሰኞ ሄደው ደግሞ ማክሰኞ ይጠመቃሉ ሄደው ሮብ ደግሞ ከእንደገና ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33000 የእምነት ድርጅት ሆኗል አይነቱ የፕሮቴስታንቱ ከኦርቶዶክስ ተዋህዶ እምነት መጥተው ወደሌላ አዳራሽ ሲገቡ ምንድነው የሚያደርጉ መጾም ያቆማሉ መጸለይ ያቆማሉ መስገድ ያቆማሉ ብርድ መመታት ያቆማሉ ድንግልናን ይጠላሉ ከሱ ጥያቄ አለ ዛሬ ግንቦት 12 ምንድነው የሚታሰበው ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክቲቭ ሰዎች ደምጋችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ የምንመለከተው እንግዲህ አንድ የፓስተር በጋሻው ስድብ ዘለፋ አለ ዛሬ እሱን የምንመለከትና እንደዚሁ ደግሞ አባታችን አባ ገብረ ኪዳን ስለ ፕሮቴስታንቲዝም ያነሱት አንድ ሐሳብ አለ ዛሬ እሱን የምንመለከት ነው የሚሆነው ሁላችሁም የቪዲዮ ላይክ ማድረጋችሁን አትርሱ ሰብስክራይብ እንድንማታረጉት ለምንድነው ማታረጉት አሁን ማርጉ ዛሬ ሚካኤል አይደለ ሁላችሁም በኮሜንት የገባችሁ ሚካኤል ያላችሁ መጻፋችሁን እንዳትረሱ አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን አልረሳብኝ እርሱ አትርሳብኝ ያልኩትን አሁን ቀጣ ወደ ቪዲዮአችን ዜና አበው ላይ በጣም የሚገርም ታሪክ አንድ ጊዜ አንብቤያለሁ አንድ አባት መጽሐፍ ቅዱስ ሲያነብ ትርጉሙ አልገባው ቢል ቢሰራ አልገባው የቤተክርስቲያናችን ሥርዓት ደግሞ አንድ የመጽሐፍ ቅዱስ ቃል አልገባ ካለ ተመላልሳ አንብበው ደጋግመው ጸሎት ያደረክ ደጋግመው እና ይሄ አባት ጸሎት ያደረገ ቢደግመው ያ ቃል ሊገባው አልቻለ አይንንማ ሳይገልጽልኝ አርፍ ያልቀመጥም ብሎ ጾም ጀመረ አንድ ሱባኤ ይጸልይና 7 ቀን ይጾምና ተመልሶ መጥቶ ያችን ጥቅስ ሄዶ ያነባታል አሁንም አይገባው ሁለት ሱባኤ አይገባው ሶስት ሱባኤ አመት ሙሉ ጾመ አመት ሙሉ እግዚአብሔር አልገለጠለት በጣም አዘነና በቃ እዚህ ገዳም ካሉ አባቶች ብዙ መነኮሳት አሉ እና አንድ አባት ጋር ሄጄ ልጠይቅ ብሎ ሊጠይቅ ሲወጣ የእግዚአብሔር መልአክ በር ላይ ቆሞ ደነገጠ እና ሰገደ በመላኩ ፊት ምንድነው አለው አይ ሱባኤ ይዘህ ስትጠይቅ የነበረው ልተረጉምልህ እግዚአብሔር ልኮኝ ነው የመጣሁት እንዴ አመት ሙሉ ስጸልይ ስለምን ለምን አልገለጠልኝም አሁን ለምን ገለጠልኝ እግዚአብሔር አለ አመት ሙሉ የጸለይከውን ጸሎት አይደለም እግዚአብሔር የሰማው ወንድምህን ለመጠየቅ ልትሄድ ስትል አሁን ትህትና ገብቷል ማለት ነው ማንን ለመጠየቅ ስለፈለግ ወንድምህን ስለዚህ እግዚአብሔር አሁን ይገልጥልሃል ወንድምህ ላያውቀው ይችላል እግዚአብሔር አንዳንዴ ሰው መጠየቃችንን ራሱ ትትናችንን ማየት ይፈልጋል የዘላለም ሕይወት ወርሰን ምን ላድርግ በቃ ጥሩ ጥያቄ ነው እንዲህ ሲል ጌታ ምን አለ ትእዛዛቱን ፈጽም አለ ትእዛዛቱንም ዘረዘረ ከአስሩ ቃላት በቃ አታመንዝር እንዲናት አባትን አክብር ወዘተ ይሰው ምን አለ እኔማ ከሕፃንነቴ ጀምሬ ጠብቄያለሁ አለ እንግዲህ ከመልካም ቤተሰብ የተወለደ ቢሆን ነው ጥሩ አሁን ክርስቶስ በቃ በጎ አድርጋል ሂደላሉ ምን አለ ሌላ ጥያቄ ያቀርበለት ፍጹም ልትሆን ከወደድካለ ሌላ አሁን እንግዲህ ድህነት የሚያዘርጉ ነው መጣ እዚህ ጋር ፍጹም ልትሆን ከወደድክ ያለህን ሽጠህ ተከተለኛል ያለህን ሽጠህ ሲል አሁን ቀጥታ ሰውየው ፍጹም ህጉን ከፈጸመ በዚህ ዓለም መኖር በቂው ነበር ሀብቱን ይዞ በጎን ሰርቶ መዳን ይችላል ግን የዚህን ሰው ወደ ላይ የማደግ ሊናውን ክርስቶስ ፈተነው ምን አለ ፍጹም ልትሆን ከወደድክ ያለህን ሽጠህ በቃ አንድ ትቀራች አለ አንዲት ወምድናት እሷ ያለህን ሽጠህ እኔን ልትከተል ከቻልክ ትችላለህ ነው ከባድ ጥያቄ ነው ከዛ ይሰው ምን አላዘነ ይላል ምክንያቱም ሀብቱን ትቶ መሄድ አልቻለም ለምን ድህነትን በፈቃድ መቀበል የማይችል ሰው ነው ጥያቄው ይሄ ለምንኩስና ለሚሻ ሰው የቀረበ ጥያቄ ነው እንጂ ባለም በተዳር ልኖር ብሎ ለሚያስብ የቀረበ ጥያቄ አይደለም ማስተዋል ያለብን ምክንያቱም ሁሉን ሽጠ ተከተለ ማለት በዚህ ዓለም አትኑር ነው በቃ ክርስቶስን በሚከተል ህሊና ውስጥ ወይም ባለም ያለው የሚከተል ቢሆንም እንኳን ሁሉ ለመናውን ሰጥቶ ልከተል ብሎ ለሚያስብ ሰው ነው የሚነገረው ይሄ እንጂ አሁን እዚህ ትዳር ይዞ ቤት ይዞ ያለን ሰው ልድን ከፈለክ ይሄን ቤትህን ሽጥ አይባልም
የለም ምክንያቱም በዚሁ በጋብቻ ኑሮ ክርስቶስን ማግኘት የሚችል መሆኑ ይታወቃል እዚህ ጋር ግን አንድ የተቀረች ማለት ፍጹም ልትሆን ከወደድክ ነው ፍጹም ማለት ክርስቲያናዊ ፍጹምነት የሚገኝበትና ክርስቲያን ሆኖ መኖር በጣም የተለያዩ ናቸው ክርስቲያናዊ ፍጹምነት ማለት ራስን መተው ነው ስለራስ የሚሆን ምንም አይነት ጉዳይ ላይ ኖር ይችላል ማለት ነው ስለዛ የምትከላከለው መከላከል የለም ስለራስ የምታስበው ሐሳብ አይኖርም ሁሉ መላህና አካል ተሰጣለው ማለት ነው ይሄን አባቶች መላቀቅ ብለው ይጠሩታል መላቀቅ ማለት ከዚህ ዓለም ብቻ አይደለም ከራስም ነው የምትላቀቀው ይሄ ፍጹምነት ነው ስለዚህ ይሄን ፍጹምነት የሚሻ ከሆነ ጥያቄው ቀረበለት ግን ወደቀ ምን አላዘነ ይላል ይሄ ሁሉ ሀብት ሽጬ እንዴት ብዬ ለድሃ ሰጠ አለ በዚህ ሰዓት ነው አይ ሀብታም ገንዘቡን ሰጥቶ ጽደቅ ቢሉት መጽደቅ አይችልም ስለዚህ ታዲያ ቤተክርስቲያናችን ይሄን ሐሳብ ምን አመጣች ልጆቿ ሰርተው ግን ለድሃ እየሰጡ እንዲጸድቁ አደረገች ማለት ነው እንጂ ሀብታም አትሆኑ አላለች ካልሆነማ መስጠት አይችሉም ስለዚህ ቤተክርስቲያን ላይ ሰጡ የሚለው ትምህርት በራሱ እኮ ያለን እንድንሆን የሚያሳይ ነው ከሌለን ልንሰጥ አንችልም ስለዚህ እንድንመጽውት የሚናገረው የመጽሐፍ ቅዱስ ክፍል በሙሉ እንዲኖረን የሚያስተምር ነው ከሌለን አንመጽውት እንድንዘክር ከተማር ለመዘከር ያለን መሆን ያስፈልጋል ያለን ለመሆን ደግሞ መስራት ያስፈልጋል ለመስራት ደግሞ ስንፍናን ማስወገድ ያስፈልጋል ስለዚህ ሰነፍሱ አይሰራም ካልሰራ አያገኝም ካላገኘ አይሰጥም ካልሰጠ አይጸድቅም ስለዚህ ሰነፍ ሆኖ ደሃ ሆኖ ከተገኘ ሰው መጽደቅ አይችልም ለዛ መጽሐፍ ቅዱሳዊ ነው ስንል ዝም ብለን አይደለም ማለት ነው ለምራዎችን ቃሎትን ያሰማልን ጸጋውን ያብዛልን እድሜና ጤና ያስጥልን ሰው መጠየቅን እንማር ማለት ፈልጋለሁ እንቀጥል ማተባችሁ ሳይላላ መከራውን ታግሳችሁ ጥያቄያችሁን እንደያዛችሁ ተመስገን ብላችሁ ኑሩ በምስጋና መካከል ይመጣና መላእክቱን ልኮ በበረከት ይሞላናል ክብርና ምስጋና ለስሙ ይሁን ለሚያመሰግኑት እግዚአብሔር ቅርብ ነው ክርስቲያን አመስጋኝ ነው የሚያመሰግነው ስላለው አይደለም አምላክ ስላለው ብቻ አንተ ስላለኝ ተመስገን የሚል ነው ክርስቲያን ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ ድል ያደርጋሉ የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው ጠብቁት እግዚአብሔርን አንድ ቀን እግዚአብሔር ይመጣል ባዶነታችንን ሊሞላ ይመጣል ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል እግዚአብሔር ይጎበኘናል ሰይጣን እኮ አንዴ ምሱን ያቀምሳል ከዛ ውሻ አርጎ ነው የሚያኖረው ውሻ አርጎ ሰይጣን የሚያመልኩ ሰዎች አሉ ሱፍና ከረባት ያላቸው V8 ፕላቲኒየም ምናምን መኪና የሚነዱ የሆነ ቀን ግን የሆነ የሚገብሩለት ነገር አለ ፋንዲያ ብሉ ሲላቸው ሲበሉ ታገኙአቸው ይሆናል በልብስ አሳምሮ ከብት አርጎ ነው የሚያኖረው ሰይጣን ክፉ ነው እንዳሳመረ የሚያኖር እግዚአብሔር ብቻ ነው ስሙ የተመሰገነ ይሁን ሰው እንደዚህ ነው ሲያጣ እግዚአብሔር ይላል ሲሞላለት ተዛይለው ለሊት ኪዳን ላይ ወይንም ለሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ ለምን ተዘጋ እንግባ ሚል ከዛ ከነጋ በኋላ መሳለም ያቆማል ስራ ሲያገኝ ቢዚ ሆንኩ ይላል ስራ በዛብኝ ይላል ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል እግዚአብሔር ሰጥቶ ይታሰበናል ተመዘንከ ነው ሚዛን አያችሁ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ ያያሰበን እንድናላዝን ያደርጋል ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ ስለ በለስ አወራ በጣም አስፋፍቶ ያወራው ስለ በለስ ነው ሰይጣን አይ አረ የተሰጠኝ በቃኛል ብሎ ሰይጣን ወደ አንተ ሲመጣ ብዙ ሊጎል ይችላል ያለህን ቁጠረው ሳትጨነቅ ይነጋል ጧት ደግሞ የተቀደደውን እግዚአብሔር ይደፍናል ስሙ የተመሰገነ ይሁን ፈተናችን በጨመረ ቁጥር ድላችን ከፍ ይላል ሽልማታችን ከፍ ይላል ማን ስለሚሰጠን እግዚአብሔር ክብርና ምስጋና ለስሙ ይሁን መከራን የሚያሳልፍ የሚያሻግር በበረከት የሚሞላ ጭንቀታችንን የሚያውቅ እስከነጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖች እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔር እንባን ሁሉ ከአይኖች ላይ ያብሳል ይላል እንባን አባሽ ነው እግዚአብሔር አያችሁ እንባን አባሽ ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ እኛ እንዴት እንደምንጸድቅበት እናውቃለን ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ ቀምሳችሁ ይሁት የደብረ ሊባኖስን ጸበል ተክልየና አንዱን ብርጭቆ ጠጡት
ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር ዶላር አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን ዜሮ ያደርገዋል አይደል? ወድቀሃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በሚሊዮን በቢሊዮን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። በጣም የምንመለከተው እንግዲህ የፓስተሮቹ ጉዳይ ነውና ሁሌ ቤተክርስቲያን ላይ መታለም የለመኑት ነው። እነ በጋሻው ምን ትዝታም ውቡጭ የነበሩ ነው። ዮናታንም ሆኑ ሌሎችም ለምሳሌ ፓስተር ዮናታን ሰሞኑን እንደዚህ ሲናገር ነበር። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ተቀበልማ ወዳጄ። አብዛኞቹ ፓስተሮች እውነተኛው ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደሚሰበክ ስለገባቸው አሁን ጉዟቸውን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እያደረጉ ነው፣ እየመጡ ነው። አሁን የቀሩት ዘይት ነጋዴዎቹ ብቻ ናቸው። እነሱም በቅርብ ሲገባቸው ይመጣሉ። ለሰማችሁ ነው እንግዲህ ጳጳሶቹ ገብታቸዋል ምናምን ነገር እያለ ሲያወራ ነበርና ያ ጳጳሶች የሚላቸው እመቤታችን ቤዛ ትባልም ኢየሱስ አማላጅ ነው እንደዚህ ነው ብሎ የሚያምኑ ጳጳሳት አሉ። ውስጥ ሆነው እንደዚህ አይነት የስተት ትምህርት የሚያስተምሩ በምን አውዳይቶት እንደሆነ ባናቅም ባንተችም እንግዲህ እዛ የሚያስተምሩን እንዳሉ ፈለጎት ይሁን ሳይፈልጉ አናቅም። እነሱ ነው ገብታቸዋል እያለ የሚገኘው። ገሩ ደግሞ ቲክቶከሮች ሌሎችም ናቸው እያለ ይገኛልና ይሄ ብቻ አይደለም። ፓስተር በጋሻውም ስለ ቤተክርስቲያን በጣም አጽያፊ ነገር ሲናገር እንሰማዋለን። እንስማው እስቲ። ቅዳሜ ማታ ይጠጣሉ፣ እሁድ ደግሞ ይጠመቃሉ። እንደገና ሰኞ ሄደው ደግሞ ማክሰኞ ይጠመቃሉ፣ ሄደው ሮብ ደግሞ ከእንደገና ይሁን ከመመላለስ ፈጽሞ ወደምትመለስበት። ኦኬ እሺ፣ አቅም እንዲኖረው ይሄ ቪዲዮ ምን ጊዜም ቢሆን 10-15 ጊዜ ኮፒ ሊንክ ማድረጋችሁን አትርሱ። ቪዲዮዎቼ ሻዶባን ውስጥ እየገቡ ስለሆነ ማለት ነው። ውድ ኦርቶዶክሳውያን እህት ወንድሞቼ፣ ይሄ ሰውዬ እንግዲህ እንደምታዩት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያንን መፋታት የሚባል ነገር አያውቅም። መልቀቅ የሚባል ነገር አያውቅም። ቤተክርስቲያኗ ማክበር የሚባል ነገር አያውቅም። አብረን እንዘረጥጣለን። ምንድነው ካላችሁኝ የዚህ ሰውዬ ሐሳብ ሳንቲም የሚከፈለው የተወሰነ ገቢ የሚያገኘው ቤተክርስቲያኗ በመተቸትና ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አንስቶ አስተምሮት ላይ ጣል ማድረግ ሲችል ነው። በነገራችን ላይ ትክክለኛ መጽሐፍ ቅዱስ አዋቂ ወይንም ደግሞ አስተማሪ ቢሆን ኖሮ ስለ ሰው ኃጢአት እያነሳ የነዛና የኃጢአተኞችን ኃጢአት እሱ ባልወሰደ ነበር። ነገር ግን ይህ ሰው እንደ መምህር ሳይሆን እንደ መንደርተኛ ወረኛ ስለሆነ ብዙ አትበሳጩ ኦርቶዶክሳውያን። ቤተክርስቲያናችንን በዙሪያ እንጠብቅ፣ ለቤተክርስቲያናችን ስነ ስርዓት ባለው መንገድ እናገልግል። እኛ ግን ቀጥተኛዋንና ክርስቶስ በደሙ የመሰረታትን ኦርቶዶክስ ተዋሕዶ ቤተክርስቲያንን ይዘን ሁሌም ቢሆን ከእግዚአብሔር ጋር እስከ ዓለም ፍጻሜ ያለን ወንድማችን እግዚአብሔር ይስጥልን ቃሎትን ያሰማልን በተከከላው እና ያው ምንም ርዕስ የላቸውም ይመስለኛል። ርዕስ የላቸውም የሆነ ሳለህ ሰማችሁ መምህራችን መምህር ዲያቆን ሆኖ ካይ ሲናገር ነበርና ቅናት ነው ይላል። የሆነ የምትቀናው ነገር ካለ ያን አካል ለመምሰል ለምሳሌ ያክል የእናንተ ሮል ሞዴል የምታረጉት አካል አለ። ለምሳሌ ያክል የሆነ አርቲስት ዘፋኝ ሊሆን ይችላል፣ አይተው መዘመር ሊሆን ይችላልና እሱን አለባበሱን፣ ድምጹን፣ አቋሩ ሁሉ ነገር ለመምሰል ነው የምትሞክሩት። በጋሻውም እንደዚህ ነው። በቃ ሊፋታው አልቻለም። ቤተክርስቲያንን ሊፋታ አልቻለም። ለምን ያደንቃታል፣ ይወዳል። በልቡ ያለች ቤተክርስቲያንና የሚናገር ቤተክርስቲያን ወንድማችን እንዳለው ለገንዘብ አፉን ለመውላት ብሎ ከርሱን ለመውላት ብሎ የሚናገር ቤተክርስቲያንና በልቡ ላይ ተሰለምተገኝ ቤተክርስቲያን አይደለችም። ይሄም ማወቅ አለበት። ስለዚህ ሁሉ ቤተክርስቲያን ለመተቸት ይሞክራል በአፉ ነው ይገር ነገርና አንድ ቀን እንደሚመለስ ተስፋ እናደርጋለን። እግዚአብሔር እንግዲህ ወራተኛው በረት ይመልስ ማለት ፈልጋለሁ። መምህራችን አባ ገብረ ኪዳንም እንዲህ ሲናገሩ ሰምተን ነበር። ፕሮቴስታንት እምነት ተቆነጻጽሎ ተከፋፍሎ 33000 የእምነት ድርጅት ሆኗል። አይነቱ የፕሮቴስታንቱ ያ ሁሉ በክርስቶስ ስም አምናለሁ ነው የሚለው፣ ግን አራት ነገር ይጎለዋል። አንደኛ ክርስቶስን አምላክ ብለው አያመልኩትም፣ ከፈጣሪነቱ ያሳንሱታል። አንድ ሁለተኛ የክርስቶስን ፈቃድ አይፈጽሙም፣ የራሳቸውን ፈቃድ ነው የሚፈጽሙት። ብዙ ሰዎች ከኦርቶዶክስ ተዋሕዶ እምነት መጥተው ወደ ሌላ አዳራሽ ሲገቡ ምንድነው የሚያደርጉ? መጾም ያቆማሉ፣ መጸለይ ያቆማሉ፣ መስገድ ያቆማሉ፣ ብርድ መመታት ያቆማሉ፣ ድንግልናን ይጠላሉ፣ ምንኩስናን ያጣጥላሉ። ከዛ ተመልከቱ መከራን ይጠላሉ። ለምን ሲባል በጌታዬ ጸድቄያለሁ ይላል ማለት ነው። ስለዚህ ተመልከቱ የእግዚአብሔርን ፈቃድ ለመፈጸም ሳይሆን እንደው ምን ይባላል በቤተ ክርስቲያን ሊቃውንት ዘመን ይላል የኃጢአት በጣም ከባዱ ኃጢአት በጽድቅ ስም የሚሰራ ኃጢአት ነው ይባላል። በጽድቅ ስም የሚሰራ ኃጢአት መቼም ቢሆን ማቆሚያ የለውም። ለምን ስትሉት አይ እኔ ለክርስቶስ ብዬ ነው ማድረገው ይላል። ቆይ እንደውን አሁን ለክርስቶስ ተብሎ ይጾማል እንጂ ለክርስቶስ ተብሎ መብላት አለ? ለክርስቶስ ብሎ መራብ እንጂ ለክርስቶስ ብሎ መጥገብ አለ? ለክርስቶስ ብሎ መክሳት እንጂ ለክርስቶስ ብሎ መወፈር አለ? አባቶች ቅዱስ ጳውሎስ ምንድነው ያለ? ስለ ክርስቶስ አለ ተመልከቱ ሁሉን አለ ከመዕዳው ሁሉን ነገር ስለ ክርስቶስ እንደ ምናምንቴ ቆጥረዋለሁ
እንደ ምናምንቴ ከመ ርብህ ለክርስቶስ ለምን ብዬ ነው ሁሉን እንደ ምናምንቴ ምንድን ልብሱን ጌጡን አክሊሉን ዘውዱን ሹመቱን ሽለማቱን ምግቡን ዘመዱን ስልጣኑን እንደዚህ ያለውን ሁሉ እንደ ጥራጊ ቆጥረዋለሁ አለ ቅዱስ ጳውሎስ። ለምን ስንለው ከመ ርብህ ለክርስቶስ እኔ የምፈልገው አለ ይህንን ዓለም አጥቼ ክርስቶስን ማትረፍ ነው የምፈልገው። እሱን ማትረፍ ስለምፈልግ ሁሉን ነገር እንቀዋለሁ። እንደ ጉድፍ እየሆንኩ እኖራለሁ፣ ተንቄ እኖራለሁ፣ ራሴን አጎሰቁላለሁ፣ ስጋዬን እጎስመዋለሁ እያለ ይናገራል። ስለዚህ ትክክለኛው ክርስትና ዓለምን አጥቶ ክርስቶስን ማትረፍ ነው። እስኪ በሉ ዓለምን አጥቶ በሉ። ማንም ማትረፍ ነው። ዛሬ ደግሞ ዓለም የምትመራው ምን ይመስላችኋል? ዓለም የዛሬ ሰው የሚመራበት ዓለምን አትርፎ ክርስቶስን ይከስራል ወይም ክርስቶስን ያጣል ማለት ነው። ለአባታችን አባ ገብረ ኪዳን ያሰማልን። በጋሻው ያለበት ሁኔታ ይሄ ነውና እግዚአብሔር አምላክ ወደ በረቱ ይመልሳን ፈልጋለሁ። ይናንተንም ማስተዋወቅ ኮሜንት ላይ አስቀምጡልን። ዛሬ ያው ሚካኤል እንደመሆኑ መጠን እስቲ ስለ ዛሬ የምናከብርበትን ምክንያት ተማምረን እንመለስ። ይሄንን በዓለ ቅዱስ ሚካኤል ሲያከብሩ ከዚያ በኋላ ምን አደረጉ? ዝክር የሚዘከርበት ታጣ። አንድ ቀን የቅዱስ ሚካኤል መዘከሪያ ሲያዝኑ ሲተክዙ ሲያዝኑ ሲተክዙ ኖሩ። በኋላ ዘክረው ጨርሰው ይሄ ኋላ የመጣ ታሪክ ነው። ሲዘክሩ ጦርነት መጣ። ሞተሌሚ የሚባል በዳሞት ወላይታ ውስጥ ያለ ቦታ ነው። ዳሞት የሚባል ቦታ ሞተሌሚ የሚባል ንጉስ ተነሳ። ይህ ሰው በቃኝ የማይል ስልጣን የማይበቃው እንዲህ ያለ ሰው ነበር። እንዲህ ያለ ሰው የመኳንንቱን ሚስቶች ሁሉ በጦርነት እያሸነፈ ሚስቶቻችሁን ላኩልኝ እያለ እየገበሩለት ያስነወራቸው ነበር። በሀገር ያሉ ደናግላንን ሁሉ እያስወሰደ ነውር ይሰራ የነበረ ሰው ነበር። ፍጹም ጨካኝ። ሀገር እየወረረ ጸጋ ዛብ ካለበት ደረሰ። ጸጋ ዛብን ያባረሩ ሰራዊቱ ያባረሩ ሲሮጥ ጦር ሲወረውርበት ጦሩ ከእጁ ተጣብቃ ቀረች። በማን? በእግዚአብሔር ኃይል። ወይም ይጣለ እኪት ዲበጸላይቴ ይላል ቅዱስ ዳዊት። ወይም ይጣለ እኪት ዲበጸላይቴ በኔ ላይ የመጣውን ክፉ ነገር ወደ ጠላቶች የሚመልሳቸው ሕያው ቅዱስ እግዚአብሔር ነው። መለሰውና እዚያው ተጣበቀ። ባሕር ውስጥ ገባ ሲጨንቀው። ባሕር ውስጥ ሲገባ እውነት ቅዱስ ሚካኤል ውለታዬ ነው ዝክርን ዘክሬ ፈጣሪ ይሄ ነው ውለታዬ በለተ ቀንህ ደግሞ እያለ ይጨነቃል። 3 ቀን ባሕር እንደ ቤቱ ነው ሰነበተ። ኋላ ቅዱስ ሚካኤል መጥቶ እንዲህ አለው፣ ሀውጭ ሳለህማ ባድንህማ አይደነቅም ነበር፣ እዚህ ገብተህ ሳወጣ ነው እንጂ የሚደነቅ አለው። መልሶ አፈፍ አድርጎ በክንፎቹ ታቅፎ ከሚያገለግልበት መቅደስ መለሰው። ማን? ቅዱስ ሚካኤል ማለት ነው። ሁላችንም ከመከራ ጉድጓድ ያወጣል። ዛሬያችን ይሄ መስል ነበር። ሁዳችን አፕል ተማራችሁበት ቁም ነገር እንደወሰዳችሁበት አዲስ ነገር እንደሰማችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪው ደስ ከመነቀበረት እግዚአብሔር ለካናንተ ጋር ላይክ እና ሼር ሰብስክራይብ ያደረሳ ቸር ቆዩልኝ።